ሊሞቱ 3 ወር የቀራቸው ሰዎች ባለማድረጋቸው በከፍተኛ ሁኔታ የሚቆጩባቸውን 10 ነገሮች። ክፍል 1። ለመሆኑ ለኔና ለናንተ ከዚህ ምድር ለመሰናበት የቀረን ጊዜ 3 ወር ብቻ መሆኑን ብናውቅ ምን እናደርግ ይሆን? አይናችሁን ጨፍኑና ለጥቂት ሰከንዶች አስቡት። ክቡራን ተመልካቾች፣ ዛሬ የምንነጋገረውን ጉዳይ እንደ ቀልድ እንዳታዩት። በሞት አፋፍ ላይ የቆሙ የሕይወታቸው ማብቂያ 3 ወር ብቻ የቀራቸው ሰዎች ወደ ኋላ ተመልክቶ በታላቅ የልብ ስብራትና በለቅሶ የሚቆጩባቸውን 10 ነገሮች ተናግረዋል። ዛሬ በመጽሐፍ ቅዱስ እውነት ላይ ተመስርተን ከነዚህ 10 ትላልቅ ጸጸቶች መካከል ቁጥር 1 የሆነውንና ከሁሉም በላይ እጅግ አስፈሪ የሆነውን ጉዳይ እንመለከታለን። ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ እስኪ ላይክ አድርጉ። ላይክ አረጋችሁ ዝግጁ ከሆናችሁ ወደ ጉዳያችን እንግባ። ብዙዎቻችን የምንኖረው ለራሳችን ወይም ለእግዚአብሔር
ሰምቻለሁና። ይህ ዛሬ የብዙዎቻችን ውድቀት ምክንያት ነው። ጓደኞቻችን እንዳይርቁን ብለን ኃጢአት ውስጥ እንገባለን። ዘመዶቻችን እንዳይተቹን ብለን እግዚአብሔር የጠራንን ጥሪ እንተዋለን። ውጤቱስ ምን ሆነ? እግዚአብሔር ሳኦልን ከንጉሥነቱ ናቀው፣ መንፈስ ቅዱስም ከሱ ራቀ። ሳኦል በሕይወቱ መጨረሻ ላይ ሲደርስ ብቸኛና በገዛ ሰይፉ የሚሞት ምስኪን ሆነ። ሰውን ማስደሰት መጨረሻው ውድቀት ነው። በኢየሱስ ዘመን እንኳ የነበሩት ፈሪሳውያን በሰዎች ፊት እጅግ ጻድቅ መስለው ለመታየት ይተጉ ነበር። ረጅም ጸሎት ይጸልያሉ፣ በገበያ መሃልም ይቆሙም ነበር። ጌታችን ኢየሱስ ክርስቶስ ግን በውስጣቸው ያለውን ግብዝነት አይቶ እንዲህ አላቸው፣ በውጭ ያማሩ በውስጥ ግን የሙታን አጥንት የሞላባቸው መቃብሮች አላቸው። ዮሐንስ ወንጌል ላይ ስለ መኳንንት የተጻፈው አስገራሚ ጥቅስ አለ። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 12 ቁጥር 42 እስከ 43 ባለው ክፍል ላይ እንደዚህ ብሎ ይናገራል። ይህም ቢሆን ከአለቆች መካከል እንኳ ሳይቀር ብዙዎች በእርሱ አመኑ። ይሁን እንጂ ፈሪሳውያን ከምኵራብ እንዳያስወጣቸው ስለፈሩ ማመናቸውን አይገልጡም ነበር። ይህም የሆነው በእግዚአብሔር ከመመስገን ይልቅ በሰው መመስገንን ስለወደዱ ነው። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዱ። ዛሬ እኛስ በእሁድ አምልኳችን፣ በዕለታዊ ሕይወታችን የምንፈልገው የማንን ክብር? ሰዎች በፌስቡክ ላይ ላይክ እንዲያደርጉን፣ ሰዎች ጎበዝ ክርስቲያን እንዲሉን፣ ሰዎች እንዲያደንቁን ስንል የምናደርገው መልካም ነገር ዋጋ የለው። አንድ በሞት አፋፍ ላይ ያለ ሰው እንዲህ ብሎ ነበር፣ በሕይወቴ ሙሉ ትልቅ ቤት ለመስራት፣ ምርጥ መኪና ለመንዳትና ሰዎች እኔን አንቱ እንዲሉኝ ደክሜያለሁ። አሁን ግን በዚህ አልጋ ላይ ተኝቼ ሳስበው ያሳደድኩት ነገር ሁሉ ጭስ ሆኖ ይታየኛል። እግዚአብሔር የሰጠኝን ልዩ ተሰጥኦ ተጠቅሜ አንድም ነፍስ ወደ ክርስቶስ ሳልመልስ በሰዎች ጭብጨባ ብቻ ተሸኝቼ ወደ መቃብር መውረዴ ትልቅ እሳት ሆኖ ያቃጥለኛል። ወዳጆቼ ዛሬ ይህንን ቪዲዮ የምትመለከቱት በምክንያት ነው። ሊሞቱ 3 ወር ከቀራቸው ሰዎች በተሻለ ሁኔታ ላይ ናቸው። ምክንያቱም እናንተ ዛሬ ለመለወጥ ጊዜ አላችሁ። እስትንፋሳችሁ ገና በእጃችሁ። ይህንን ጸጸት ከሕይወታችሁ ለማስወገድ ዛሬውኑ እነዚህን 3 ነገሮች አድርጉ። አንደኛ፣ የሰዎችን ድምፅ ቀነስ አድርጉ። የእግዚአብሔርን ድምፅ ስሙ። በየቀኑ ቢያንስ 10 ደቂቃ ጸጥታ ውስጥ በመሆን ጌታ ሆይ እኔን የፈጠርከኝ ለምንድን ነው? በምድር ላይ እንድኖር የምትፈልገው ሕይወት ምንድን ነው ብላችሁ ጠይቁት። ሁለተኛ፣ አይሆንም ማለትን ልመዱ። ከእግዚአብሔር ፈቃድ ውጪ ወደ ሆነ ነገር የሚጎትቷችሁን ሰዎች አይሆንም ለማለት አትፍሩ። ሰውን አስቀይማችሁ እግዚአብሔርን ደስ ማሰኘት ይሻላል። ሶስተኛ፣ የተሰጣችሁን መክሊት አትቅበሩ። መጽሐፍ ቅዱስ በአንድ መክሊት ሰነፍ ባሪያ ላይ የተፈረደውን ፍርድ ይነግረናል። የሰዎችን ወቀሳ በመፍራት መክሊታችሁን አትቅበሩ። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 25 ቁጥር 26 እስከ 30 ባለው ክፍል እንደዚህ ብሎ ይናገራል። ጌታው መልሰው አንተ ክፉ ሰነፍ አገልጋይ ካልዘራህበት የማጭድ ካልበተንኩበትም የምሰበስብ መሆኔን ታውቅ ኖሯል። ታዲያ በምመለስበት ጊዜ ገንዘቤን ከነወለዱ እንዳገኘው ለለዋጮች መስጠት ይገባ ነበር። በሉ እንግዲህ ታለንቱን ወስዳችሁ 10 ታለንት ላለው ስጡ፣ ላለው ይጨመርለታል፣ የተትረፈረፈም ይኖራል። ከሌለው ግን ያ ያለው እንኳ ይወሰድበታል። ይህን የማይረባ አገልጋይ ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለው ጨለማ አውጥታችሁ ጣሉት አለ። የተወደዳችሁ የጌታ ቤተሰቦች፣ ሕይወት እጅግ አጭር ናት። ዛሬ የምንተነፍሰው አየር ነገ ላይኖር ይችላል። በሞት አልጋ ላይ ሆነን ዋይ ዋይ ከማለታችን በፊት ዛሬ በንስሐ ወደ እግዚአብሔር እንመለስ። እውነተኛ ማንነታችንን በክርስቶስ ኢየሱስ ውስጥ። እንግዲህ ቤተሰቦች እስከ መጨረሻው ድረስ ውድ ጊዜያችሁን ሰውታችሁ ስለተከታተላችሁ በጣም ነው የማመሰግነው። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ ካላደረጋችሁ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለምትወዷቸው ሰዎችም ደግሞ ይህን ቪዲዮ ሼር አድርጉ። በቀጣይ ነገ ደግሞ ክፍል 2 ይለቀቃል ማለት ነው። በፌስቡክ ይህንን ቪዲዮ እያያችሁ ከሆነ ፎሎ አድርጋችሁ እንድትጠብቁ
በዩቲዩብ ደግሞ እየተመለከታችሁ ከሆነ ሰብስክራይብ በማድረግ እንድትጠብቁ በጌታ ፍቅር ጠይቃችኋለሁ። ለተከታታይ 10 ቀናት ነው እነዚህን ሊሞቱ 3 ወር የቀራቸው ሰዎች የሚጸጸቱባቸውን 10 ነገሮች የምንመለከተው ማለት ነው። የዛሬው ትምህርት ምን ሞገታችሁ፣ ምንን እንድታስተካክሉ አበረታታችሁ? እስቲ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ወዳችኋለሁ። ቀደም ያልኩትን ሰብስክራይብ አድርጋችኋል አዲሱን ቻናል አሁን ኮሜንት ላይ ሊንክ አለ፣ ገብታችሁ ሰብስክራይብ አድርጉ። ነገ እንገናኝ። መልካም ጊዜ ይሁንላችሁ።